ታዋቂው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮና ሰይፉ ፋንታሁን እንዲሁም ሌሎች ታዋቂ ዝነኞች ለዶንኪቲዩ አስቸኳይ የድጋፍ ጥሪ ያቀረቡም። ዝነኞቹ እንዴት ባለ መልኩ ለዶንኪቲዩ ድጋፍ አደረጉ የሚለውንና ያልተጠበቁ ክስተቶችን ማጠናክረናል እናደርሳችኋለን። ተወዳጁ ኮሜዲያን እሸቱ መለሰ አባቶችና የበጎ አድራጎት ድርጅቶች እውነቱን ወጥታችሁ ተናገሩ፣ ሀቁ ይውጣ ሲል በተማጽኖ ተናግሯል። ኮሜዲያን እሸቱ መለሰ እንዲወጣ የፈለገው እውነት ምንድን ነው? ቴዎድሮስ ተክለአረጋይ የተባለ ፌስቡከር እና ሌሎችም ስለ እሸቱ በግል ሶሻል ሚዲያ ገጻቸው እሸቱን አስመልክቶ የተናገሯቸውን አስገራሚ እውነቶች በዝርዝር ውስጥ እናስደምጣችኋለን። ሰላም እንደምን ቆያችሁልን? የተወደዳችሁና የተከበራችሁ በተለያየ የዓለም ጥግ የምትገኙ ውድ የሳምራን አዲስ ቤተሰቦች እኛን ቀዳሚ ምርጫችሁ ስላደረጋችሁ ምስጋናችን ላቅ ያለ ነው። እንደምታውቁት ሳምራን አዲስ አዳዲስ ወቅታዊ አዝናኝና አስተማሪ እንዲሁም ማህበራዊ ጉዳዮችን እየዳሰሰ ወደ እናንተ ውድ ቤተሰቦች ተደራሽ የሚያደርግ መሰናዷችን ነው። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ከጎናችን በመሆን ድጋፋችሁ አይለየን። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡልን። የለቀቅናቸው አዳዲስ ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን ተጫኑ። እንዲህ ባለ መልኩ አዘጋጅቼ የማቀርብላችሁ ሪች ኦሪዮን ነኝ። አብራችሁ ይቆዩ። ተወዳጁ ድምፃዊ ቴዲ አፍሮና ሰይፉ ፋንታሁን ለዶንኪቲዩ ያደረጉትን ያልተገመተ ድጋፍ ከመዳሰሳችን በፊት ኮሜዲያን እሸቱ መለሰ እውነቱ እንዲወጣ ያቀረበውን ጥሪ እናደርሳችኋል። ከሰሞኑ ተወዳጁ ኮሜዲያን እሸቱ መለሰ ዶንኪቲዩን በተመለከተ እያጋጠመው ያለውን የበጀት እጥረትና እየፈጠረበት ያለውን ተጽዕኖ ከባድ እንደሆነና በስሩ ወደ 70 የሚደርሱ ሰራተኞችን እያስተዳደረ የነበረው ዶንኪቲዩ አሁን ግን ባጋጠመው ያልተጠበቀ ኪሳራ ምክንያት ለሰራተኞቹ ደሞዝ መክፈል እንዳልቻለና አሁን ባለበት ሁኔታ ወደ 31 የሚደርሱ ሰራተኞችን እንደሚቀንስና እኒህ ያሉበት ችግሮች በዚህ የሚቀጥል ከሆነ ግን ዶንኪቲዩ ሙሉ በሙሉ ሊዘጋ እንደሚችል ተናግረዋል። ሆኖም ግን ይህ ከመፈጠሩ በፊት ሁሉም ሰው ድጋፍ እንዲያደርግለት በዩቲዩብ ገጹ ላይ ቪዲዮ አጋርቷል። ስለሆነም ይህ ጉዳይ ከሰሞኑ በተለያዩ ሶሻል ሚዲያዎች ሰፊ ሽፋን በማግኘት መነጋገሪያ ሆኗል። ተመልካችም ከሁለት ጎራ ተከፍሎ ሀሳብ እየሰጠበት ተመልክተናል። ይህንንም ተከትሎ ታዲያ እሸቱ ሌላ ተማጽኖ አቅርቧል። እሸቱ መለሰ በሚያደርጋቸው የበጎ ስራዎች ኮሚሽን ይቀበላል የሚሉ ወሬዎች መውጣታቸውን ተከትሎ አባቶችና የበጎ አድራጎት ድርጅቶች ወጥታችሁ ተናገሩ፣ እውነቱ ይውጣ ሲል ተናግሯል። ተወዳጁ ኮሜዲያን እሸቱ መለሰ በተለያዩ ጊዜያት ለገዳማት፣ ለተቸገሩ ወገኖችና ለበጎ አድራጎት ድርጅቶች ስላሰባሰባቸው በሚሊዮኖች የሚቆጠሩ ገንዘቦችና እርዳታዎች ዙሪያ ጥብቅና አነጋጋሪ መልእክት አስተላልፏል። እሸቱ እንደሚለው ዶንኪቲዩ በሚሊዮን የሚቆጠሩ ዶላሮችንና ብሮችን ለተለያዩ አካላት ሲያሰባስብ ኮሚሽን ወይም ፐርሰንት ተከፍሎታል ለሚለው ጥያቄ ተቋማቱ እውነቱን ወጥተው እንዲናገሩና ግልጽ መግለጫ እንዲሰጡ ጠይቋል። እሸቱ ባስተላለፈው ጥብቅ መልእክት ላይ የረዷቸውን በርካታ አጋጣሚዎች በጥቅል አንስቷል። ለአሜሪካው ገዳም የተሰበሰበው 6.1 ሚሊዮን ዶላር፣ ለሰቆጣ አቡነ በርናባስ የደረሰው ከ10 ሚሊዮን ብር በላይ 31 በሬዎችና ሙሉ እህል፣ በቦረና ለቀይ መስቀል ማህበር የተሰራጨው የ8 ሚሊዮን ብር እህል፣ ለደብረ ሊባኖስ ገዳም የገባው ከ34 ሚሊዮን ብር በላይ እህል ሰብስቦ አስረክቧል። ከዚህ በተጨማሪ ከመቄዶንያው ዶክተር ቢኒያም በለጠ ጋር በመሆን በ3 ቀን ውስጥ የተሰበሰበው ከ150 እስከ 200 ሚሊዮን ብር መሰብሰብ ተችሏል። እነዚህ ሁሉ ሲደረጉ ለዶንኪቲዩ የተከፈለ ዱንቡሎ ሳንቲም አለ ወይስ በነፃ ነው የሰራ ነው ሲል ጠይቋል። ኮሜዲያን እሸቱ ይህንን አሁን ላይ ማንሳቱ ለሁለት ዋና ዋና ምክንያቶች እንደሆነም ይናገራል። ህዝቡ አሁንም ሆነ በቀጣይ ለሚሰሩ የበጎ አድራጎት ስራዎች የሚሰጠው ገንዘብ ወዴት እንደሚሄድና ለእሸቱ ሳይሆን ለተቸገሩት እንደሚደርስ እርግጠኛ እንዲሆን ከስር የሚመጡ ወጣቶች በዲጂታል ሚዲያ ማገልገል ምን ማለት እንደሆነ በትክክል እንዲረዱ እሸቱ ከመቄዶንያ ዶክተር ቢኒያም በለጠ፣ ከኢትዮጵያዊ ጃንደረባ ትውልድ ከብፁዓን አባቶች አቡነ ቴዎፍሎስ፣ አቡነ በርናባስ፣ አቡነ ዲሜጥሮስ ከደብረ ሊባኖስ እና ከጥቁር ውሃ ማርያም አካላት በቪዲዮና በደብዳቤ የተደገፈ ግልጽ መግለጫ እንጂ ዝምታን እንደማይፈልግ አስታውቋል። አሁን እውነቱን ወጥታችሁ ካልተናገራችሁ ህዝቡ እሸቱ ገንዘብ ተቀብሏል ብሎ እንዲያስብ ያደርጋል ሲል መልእክቱን አጠናቋል። ይህ የወጣቶችና የበጎ አድራጎት ስራ ግልጽነት ጥያቄ በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። እናንተስ ውድ ቤተሰቦቻችን በዚህ አቋም ላይ ምን አስተያየት አላችሁ?
እስኪ ኮሜንት ላይ ሀሳባችሁን አጋሩን። ይህንንም ተከትሎ ታዲያ ቴዎድሮስ ተክለአረጋይ የተባለ ፌስቡከር አንድ ነገር ተናግሯል። ሰሞኑን የኮሜዲያን እሸቱ መለሰ ዶንኪቲዩብ በበጀት እጥረት የሰራተኛ መቀነስ በዚያም ካልበቃ ደግሞ የመዘጋት አደጋ እንዳጋጠመው ሲገልጽ የተለያዩ ሙቀትና ቀዝቃዛ ስሜቶች ተፈጥረዋል። በዋነኛነት ከተለያዩ ገዳማትና የረድኤት ድርጅቶች ጋር ሲሰራ ስለተቀበለው ኮሚሽን እዚህም እዚያም እርግጠኛ እየተሆነ ተነስቷል። ይህ ጉዳይ የተነሳው ዛሬ አይደለም፣ ቆየት ካለ ጊዜ ጀምሮ ተደጋግሞ ተነስቷል። ይህ ሲደጋገምበትም ይመስላል የተሰራባቸውን ቦታዎች በስም እየጠራ የተናገረው። በርካታ አቅመ ደካማ እናቶች ከዕለት ጉርስ ማጣት ተነስተው ዶንኪቲዩብ ላይ ቀርበው ቤት መግዛት የደረሱ ሁሉ ባመቻቸው መንገድ ምስክርነታቸውን እንዲሰጡ ተማጽኗል። እኔ አንዱ የቅርብ እማኝ የሆንኩበትን ምስክርነት እሰጣለሁ ሲል ይናገራል። የሰው ለሰውና ዘመን ተከታታይ የቴሌቪዥን ድራማዎች ደራሲ ጸሐፊ ተውኔት መስፍን ጌታቸውን ኮቪድ-19 ሲነጥቀን እናት ወይዘሮ ሎሚናት ወይዘሮ መስቀል የሚገቡበት ቤት የሚበሉ የሚጠጡበት አልነበራቸውም ነበር። ሌቱ ብቻ ሳይሆን ቀኑም ነበር የጨለመባቸው። መስፍኔ መከታቸው ልጃቸው ነበረም፣ እግዚአብሔር አልፈቀደም እንጂ። ሎሚናት በአንዲት ቅጽበት ጥቂት በጎ አድራጊዎች እጅ ላይ ነበር የወደቁት። በዓል መዋያ የሆናቸው ዘንድ ጥቂት ላግዛቸው ቤታቸው ለመጀመሪያ ጊዜ ሄጄ በዚያው ሌሎች እንዲያግዟቸው ፌስቡክ ገጽ ላይ ለጠፍኩ። ብዙዎች የቻሉትን አገዟቸውና ተስፋቸው አንሰራራ። በወቅቱ ለነበረን የተሻለ እንዲታገዙ የሚጠጉበት ደሳሳ ጎጆ እንዲያገኙ ፊት ለፊት የመጣልን እሸቱ መለሰ ነበረም። ምክንያቱም እሸቱ በአምላክ ገዛ ብዙ የጨለመ የምስኪኖችን ተስፋ አብርቷል። ወይዘሮ ሎሚናት ዶንኪቲዩብ ላይ ቀረቡ። እሸቱ መለሰ የምስኪኖች ታሪክ በዶንኪቲዩብ ቀርቦ የሚሰበሰበው ገንዘብ ወደ እሱ ኪስ እንዳይገባና ሀሜት እንዳያስነሳ የበዛ ጥንቃቄ ያደርጋል። ተረጂው አዲስ 0 ብር የሆነ የዳሽን ባንክ የሂሳብ ደብተር እንዲያወጣ ይደረጋል። ከዚያ ብሩ ለታቀደለት ዓላማ ሳይውል ተረጂው አውጥቶ እንዳይጠቀምበት ከዶንኪቲዩብ ጋር ውለታ ይፈራረማል። እሸቱ በራሱ ወጪ በወይዘሮ ሎሚናት ህይወት ዙሪያ ጊዜ የወሰደ ዶክመንተሪ ሰርቶ ለቀቀ። ከብር 400 ሺህ ብር በላይ ተሰበሰበም። በወቅቱ ከተማ መስተዳደሩ በዓልን አስታኮ አቅም ላነሳቸው አርቲስቶች የቤት ስጦታ ያደርግ ስለነበር የወይዘሮ ሎሚናት ጉዳይ ዶንኪቲዩብ ላይ በመቅረቡ ሎሚናትን በክብርት ከንቲባ አዳነች አቤቤ መሀል ከተማ ላይ ባለ 2 መኝታ ቤት አልጋ፣ ሶፋና ቴሌቪዥን ጭምር ተበረከተላቸው። እሸቱ መለሰ ስቱዲዮም ቢሆን ቤት እንገዛልሻለን እንጂ እኛ ቤት እያደርን አንቺ መንገድ አትወድቂም ያለው ተሻሽሎ ወይዘሮ ሎሚናት በስማቸው የተመዘገበ ባለ 2 መኝታ ቤት ኖራቸው ብሩን ቤቱ ለጎደላቸው ማሟያና ለመኖሪያቸው አዋሉት። ለ16 ዓመት ገደማ 3 በ4 በሆነች ቤት ይኖሩ የነበሩት ወይዘሮ ሎሚናት ባንዴ የባለ 2 መኝታ ቤትና የፌስቡክና የእሸቱ ዩቲዩብ ገቢ አንድ ላይ ተደምሮ ከ600 ሺህ ያላነሰ ብር ሆነላቸው። ይህ ሁሉ ቤትና ገንዘብ ተወስዶ ልጃቸው ይመለስላቸው ቢሆን ሎሚናት በመረጡ ነበር። ይህ ግን የአምላክ ፈቃድ ነው። ሎሚናት ልጃቸውን ባያገኙ እንኳን ሜዳ ከመውደቅ ዳኑ። ለዚህ የአንበሳውን ድርሻ የወሰደው ደግሞ ኮሜዲያን እሸቱ ነው። ዶንኪቲዩብ ሰራተኞችን የማሰናበት አደጋ ተጋርጦበታል ሲባልም ፍጹም ደስተኛ የሆኑ ደስታቸውን ያልደበቁና በአደባባይ ያወጁ ሰዎችን ማየት አሳዛኝ ነው። ማንነታችንን ትዝብት ውስጥ የሚጥል ሆኗል። በሚቀጥሉት 8 ቀናት 31 ሰራተኞች እናሰናብታለን ማለት በየትኛው መስፈርት ነው ሊያስደስት የሚችለው? ሰውን ባልተገባና ተሳስቷል በምንለው ተግባሩ መውቀስ ያለ ነው። እኔም እሸቱ አጉርሏል ባልኩ ጊዜ ጽፌ በአደባባይ ወቅሸዋለሁ ሲል ይናገራል። ወይዘሮ ሎሚናትን እንዲደግፍ ካስደረገልኝ ከዋለልኝ ውለታ በኋላ በምንም መልኩ እንኳን በቅልቡ የብዙዎችን እንባ ያበሰ ሰው በክፉ እንዲመለስለት መፈለግ ሰውነት አይደለም። የሌላው ውድቀት ለማንስ ምን ይበጃል? ለማንስ እራት ይሆናል? ሰበብ እየፈለገ የሚወጣ የክፋት ስር በብዙዎቻችን ልብ ውስጥ አለ። እሱ ነው ከወዲህ ሲል ከሰከስ የነበረው። ሰው ካጠፋም ቢታረም እንጂ ቢሰበር አናተርፍም። እሸቱ መለሰ ለብዙዎች የማደግ ተምሳሌት ነው። አሁን ደግሞ ከየትኛውም የአምልኮ ቤትና በጎ አድራጎት ኮሚሽን ሳይቀበል በነጻ እየሰራ መሆኑን ተናግሯል። መረጃ ያላችሁ አምጡ ብሏል። እስካሁን ያመጣ ግን የለም። በነገራችን ላይ ኮሚሽን ሲቀበል እንደ ዓለማዊ ነጠላ ሲለብስ እንደ ሃይማኖታዊ አይሁን እንጂ እንደምናያቸው እንደ አንዳንዶች አምላክ አጎቴ ነው አይበልብን እንጂ ኮሚሽን ተቀብሎም የሰራውን መስራት ነውርነት የለውም። ማነው እድሉ ሲገጥመው የቤተ ክርስቲያን ድርሻ ላይ እጁን ያልሰደደ? አጉል ጻድቅ ባያጫውተን ነውራችንን
ፀሐይ ባናስሞቀው መልካም ነው ሲል ይናገራል። በነገራችን ላይ መምታታችሁ ካልቀረ ለይታችሁ ምቱ ሲል ይቀጥላል። ዶንኪቲዩ የቱንም ያህል ቢያዘቀዝቅ ሰራተኞቹና ቤተሰቦቻቸው ጉዳት ላይ ይወድቁ ይሆናል እንጂ ሰውየው ኮሜዲያን እሸቱ መለሰ እንኳን አንዳች ነገር አይሆንም። አሁን እንኳን ልቀንስ ነው የሚለው 31 ሰራተኞችን ነው። ለመሆኑ ስንት ዩቲዩበሮች ለ31 ሰራተኞች የስራ እድል ፈጥራችኋል? እሸቱ ሰራተኞቹን ቀንሶም ካመዛኙ ምናልባትም ከሁሉም ዩቲዩበሮች ይበልጣል። አንሶም ካመዛኙ ዩቲዩበር በላይ ነው። አንሶና ወድቆ ወደ ታች አየዋለሁ የሚል ካለ ሲቃጠል መኖሩ ነው። አሁን ህይወት በኢትዮጵያ ያጭራጭር ብርድ ልብስ ሆኖብናል። ሰርተንም ተከፍሎንም አልሆን ብሎናል። ሰርቶ ያልሞላ ኖሮ ጭራሽ እሱም ሲቀር ምኑ ነው የሚያስደስተው? ምኑ ነው እሰይ የሚያስብለው? በህይወታችሁ ከስራ ተቀንሳችሁ ታውቃላችሁ? ነገ ሲነጋ የምትሄዱበት አጣችሁ ታውቃላችሁ? የሚቀጥለውን ወር የቤት ኪራይ፣ የልጆች ትምህርት ቤት ክፍያ፣ አመት ባል ሁሉም ተደምሮ መጥቶባችሁና ለአንዱ መሆን አቅቷችሁ ያውቃል? ጉዳዩ ከእሸቱ የሰራተኞቹ ነው። የማታውቁት አንድ ወገናችሁ መጎዳት ምኑ ያስደስታችኋል? በአጋጣሚው የተረዳሁት እሸቱ መለሰ የተባለ አንድ ትልቅ ተቋም መኖሩ ነው። እሱ ነው ሊፈርስ የሆነው። እሸቱን ቃላት እያጠራችሁ ስትገልጹት የነበራችሁ በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ጳጳሳት፣ መነኮሳትና ካህናት ውጡና መስክሩ። ዝም ማለት ያለ ማስረጃ የቀረበበትን ክስ መደገፍ ነው። ስለ እውነት ስትሰብኩ እንደኖራችሁ ነውና ስለ እውነት መስክሩ። ኢትዮጵያውያንም አንድ እሸቱ መለሰ የተባለ ትልቅ ተቋም እንዳይፈርስ ተባበሩ ሲል በዚህ ንግግሩን ይቋጫል። ከዚህም ጋር ተያይዞ እንግዲህ ቴዲ አፍሮ ለዶንኪቲዩ አስቸኳይ የድጋፍ ጥሪ ያቀረበ ሲሆን ሌሎች በርካታ ዝነኞችም ከተቋሙ ጎን መቆማቸውንና አጋርነታቸውን በመግለጽ ላይ ይገኛሉ። ታዋቂው ድምፃዊ ቴዎድሮስ ካሳሁን፣ ቴዲ አፍሮና አርቲስት አምለሰት ሙጬ ዶንኪቲዩ የገጠመውን ከባድ የገንዘብ ቀውስ ተከትሎ ቀዳሚውን የአጋርነት ጥሪ አስተላልፈዋል። ሚዲያው የኢትዮጵያን ባህል በጎነትና አንድነት በማስቀደም ላለፉት ዓመታት የሰራቸውን በርካታ በጎ ስራዎች በማስታወስ መላው ሕዝብ ፈታኝ በሆነው በዚህ ሰዓት ከተቋሙ ጎን ሊቆም እንደሚገባ ማህበራዊ ጥሪ አቅርበዋል። በተመሳሳይ መልኩ አርቲስት ዮናስ ብርሃነ፣ ማንዴላና ጋዜጠኛ ሰይፉ ፋንታሁን ተቋሙ እንዳይዘጋና የሰራተኞች የዕለት ጉርስ አደጋ ላይ እንዳይወድቅ ሴቭ ዶንኪቲዩ በሚለው ዘመቻ ስር በመሰባሰብ የገንዘብ ድጋፍ እንዲደረግ የጠየቁ ሲሆን ዩቲዩበር ዳዊት ድሪምስ ደግሞ ለእሸቱ መለሰ የሞራል ጥንካሬ በመስጠት ማበረታታቸውን ገልጸዋል። በሌላ በኩል ደግሞ የገጠመውን የፋይናንስ ቀውስ ተከትሎ በድርጅቱ ያሰራርና አስተዳደር መዋቅር ላይ ጠንከር ያሉ የትችትና የማስተካከያ ምክር የሰጡ ታዋቂ ግለሰቦችም አሉ። ጋዜጠኛና ዩቲዩበር ታደለ አሰፋ እሸቱ በጎ ስራዎችን መስራቱ የሚደነቅ ቢሆንም የድርጅቱን የፋይናንስና የቢዝነስ መዋቅር ቢዝነስ ሞዴል በባለሙያና በረጅም ጊዜ እቅድ አለመመራቱ ለዚህ ድንገተኛ ቀውስ በዋናነት እንደዳረገው በግልጽ ተችቷል። የቢዝነስ ባለሙያው አቶ አማኑኤል አሰፋም በአንድ የዩቲዩብ ሚዲያ ስር ከ100 በላይ ሰራተኞችን በቋሚነት ቀጥሮ ማስተዳደር ከባድ የኢኮኖሚ ስህተት መሆኑን በመጥቀስ ወደፊት ስሜታዊነትን በመቀነስ ወጪዎችን በአስቸኳይ ማስተካከልና ድርጅቱን በቁጠባ መምራት እንዳለበት መክሯል። ከተመሳሳይ የቢዝነስ አንጻር የዩቲዩብ ይዘት ፈጣሪ አስሮቃ እሸቱ የህዝብ ፍቅር ስላለው ይህንን ጊዜ እንደሚያልፈው ቢገልጽም የዲጂታል ገቢ አሰባሰብ መንገዶችን ግን ይበልጥ ዘመናዊና ስልታዊ ማድረግ እንዳለበት ጠቁሟል። በአጠቃላይ የታዋቂ ሰዎች ምላሽ በሁለት ጎራ የተከፈለ ቢሆንም አብዛኛዎቹ ግን ተቋሙ ሙሉ በሙሉ እንዲፈርስ አይፈልጉም። በአሁኑ ወቅት እሸቱ መለሰ ከተለያዩ ታዋቂ ሰዎችና ከህዝብ የቀረቡለትን ገንቢ ምክሮችና ትችቶች በጸጋ በመቀበል በቀጥታ ስርጭት ላይቭ ስትሪም የእርዳታ ጥሪዎችን በማስተላለፍና የድርጅት የውስጥ ወጪዎች በመቀነስ ዶንኪቲዩን ከጥፋት ለመታደግ ከፍተኛ ትግል በማድረግ ላይ ይገኛል። ውድ ቤተሰቦቻችን በዚህ መረጃ ላይ ያላችሁን ሀሳብ አስተያየት እስኪ ኮሜንት መስጫ ሳጥን ላይ ያስቀምጡልን። ለዛሬ የነበረን መረጃ ይህንን ይመስል ነበር። አብራችሁን እስከ ፍጻሜው ስለቆያችሁ ምስጋናችን ላቅ ያለ ነው። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ከጎናችን በመሆን ድጋፋችሁ አይለየን። በሌላ በአዲስ መረጃ እስከምንገናኝ በያላችሁበት ሰላማችሁ እንዲበዛ እየተመኘው የዛሬን እዚህ ጋር አበቃው። ቸር ቆዩኝ።